አንጻር ነውና ሌሎች ፕሮቴስታንቶችም መግባት ይችላል። እሺ ሊሊ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ከየት ቤተ እምነት ነሽ እህታችን? ከፕሮቴስታንት ክርስቲያን። የት ነው አምልኮ የምትፈጽሚው? ከጴንጤ ሙሉ ወንጌልም ነኝ፣ መሰረተ ክርስቶስም ነኝ። ሁሉንም ነሽ? ሁሉንም ነው የማምነው። መካነ ኢየሱስንም ቸርች እካፈላለሁ። ኦኬ፣ መካነ ኢየሱስም ትካፈላለሽ? አዎ። እሺ፣ ግን የት ነው እንደ አባል ለምሳሌ የተጠመቅሽው የትኛው ቸርች ነው? ሙሉ ወንጌል ነኝ። ጥሩ። እንደው ጀስት ለመግቢያ ክለታችን እንደው መተሻልና ለምሳሌ ሙሉ ወንጌል ቸርቿ እንደ ቸርች ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብላ ታምናለች? ማለት እኛ የምንወስደው በቃ መታሰቢያ ነው። እኛ የምንወስደው እውነት ለመናገር ነው አይደል? የምናወራው ለመታሰቢያ ነው። በቃ እኔ የማምነው በመታሰቢያነቱ ነው። ጎበዝ። ለመታሰቢያ ነው ማለት which means የኃጢአት ስርየት ነው ወይ የዘላለም ህይወትን ይሰጣል ብላችሁ አታምኑ ማለት ነው አይደል? አዎ፣ የኃጢአትን ስርየትማ የሚሰጠው ኢየሱስ ክርስቶስ የኢየሱስ ክርስቶስ ደም ነው። እንደዛ ብለን ነው የምናምነው። መካነ ኢየሱስ ግን ሊሊ መካነ ኢየሱስ ግን ቸርቿ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነውና የኃጢአት ስርየትም የዘላለም ህይወትም ይሰጣል ብላ ታምናለች ቸርቿ መካነ ኢየሱስ። እኔ እንግዲህ ማለት በእኔ እምነት ያው እናንተም ብዙ ጊዜ አዋርቻችሁ አውቃለሁ። በእኔ እምነት የጴንጤ እምነት መጽሐፍ ቅዱስን ትክክለኛ የሚተረጉመው የጴንጤ እምነት ነው። መካነ ኢየሱስ እንደዚህ ካለች እኔ በእኔ እምነት ትክክል አይደለችም። እሺ፣ ስለዚህ አሁን ይህን ነገር ካወቅሽ በኋላ መካነ ኢየሱስ ከአንቺ ከሙሉ ወንጌል በተለየ መልኩ ሌላ ትምህርት እያመነች እዛ ሄደሽ አምልኮ መፈጸም ወይም ደግሞ ህብረት ማድረግ ልክ ነው ብለሽ ታስቢያለሽ? እኔ ያው ስለ ክርስቶስ ጌታ ስለምታስተምር ተቃውሞ የለኝም። ግን እንደዛ ይላሉ ብዬ ማለት ነው። ችግር የለውም፣ እናሳይሻለን። ከእምነት አንቀጻችሁ ከፍተን እናሳይሻለን። ግን ከአንቺ የተለየ ትምህርት ከአንቺ የተለየ እምነት እያስተማሩ ከእነርሱ ጋር ህብረት ማድረግ ችግር የለውም ለአንቺ ምንም ችግር የለውም። ምክንያቱም ለምን መሰለ ዋናው ኢየሱስ ክርስቶስ ጌታ መሆኑን በኢየሱስ ማመን የሚድነው ደግሞ የኢየሱስ ክርስቶስን ሞትና ትንሣኤ ያመነ የመሰከረ ስለሆነ በዚህ ተቋም እንደዚህ ነው ብለን ችግር እንትን አንልም። ችግሮችን እንትን አንላቸውም። በቃ የጌታ ያምናሉ በኢየሱስ ያምናሉ ብለን ነው እንጂ የምንካፈለው ይሄ እንደዚህ አሉ እያለን ውስጡን እንትን አንልም። እንደዛ ነው የኔ እምነት። ኦርቶዶክስ ጋር ለምን ህብረት አታደርጊ? እኔ በኦርቶዶክስ ብዙ ጥያቄ አለኝ። እንትን ላይ ያቀኛል። ይሄ ማንሱም ጓደኛ አጠገብ ያለው ከ1 እስከ 30 በዛ ላይ ደግሞ ገዲሳይ አንድ ጥያቄ ልጠይቅ ስለ እውነት ይኸውልህ፣ በተለይ በስዕል ጉዳይ ማለት ነው። አሁን እኔ ዘመዶች ኢየሱስ ነው ራሱ እግዚአብሔር ነው የሚሉት። ቆይ ምን አልሽ? ቆይ አይ አሁን መሀል ላይ ኢየሱስ እግዚአብሔር ነው ብለው ነው የሚያምኑት ስዕሉም ማለት ነው። አሁን የምንገዛው የአዲስ ዓመት የገዛሁት የእግዚአብሔር ስዕል አለ። አሁን ለምሳሌ እኛ ጴንጤዎች ማለት ነው እኔ የማስበው እንግዲህ ያደግኩትም በቃ ይሆናል አይደለ በአይምሮ እንደው እግዚአብሔር ብዬ ነው እንጂ ይሆናል አይደለ ለትምህርት በቃ ታከብረዋለህ በቃ በልብህ በቃ እግዚአብሔር ልጅም እያለን ፖስት ካርድ ምናምን እንስጣጣለን እናውቃለሁ። የኔ ዘመዶች ግን እሱ እግዚአብሔር ነው የሚሉት፣ ስዕሉን እግዚአብሔር ነው የሚሉት። ይሄ ደግሞ ጥያቄ ይፈጥርብኛል ለኔ። አሁን ራሱ የአዲስ ዓመት ጊዜ እሱ እግዚአብሔር ነው የሚሉት ማለት እንዴት ነው ህዝቡ እንደዛ ነው? ስዕላት ላይ ችግር የለውም። አሁን ከቶፒክ እንዳንወጣ ስዕላት ላይ ሰፋ ያለ ትምህርት ስለሰጠ የቤተክርስቲያኒቷ ትምህርት ምንድን ነው የሚለው ነገር ላይ ቅዱሳት ስዕላት ላይ በጣም ሰፋ ያለ ትምህርት ስለተባለ ጥሩ ነው። እኛም አሁን እንዳንቃወማቸው ጥሩ ብታስተምሩ። ሊሊ ተረጋጊ፣ ኧረ ተረጋጊ፣ ረጋ እንበል፣ ችግር የለውም። ቅንነት ስለሆነ እየቸኮልሽ ያለሽ ረጋ በይና አሁን የኔ ቤተሰቦች የኔ ዘመዶች የሚለው ነገር ሰን ቤተክርስቲያኗ ምን ታምናለች የሚለው ነው። ቅድም ምን አልሽኝ? አስሎንጋስ ኢየሱስ ጌታ ነው ብለው እስከሰበኩ ድረስ የኢየሱስን ጌትነት እስካመኑ ድረስ እነሱ ጋር ሄጄ አምልኮ ብፈጽም ችግር የለብኝም አልሽኝ አይደል? መካነ ኢየሱስ ጋር አዎ እሄዳለሁ፣ አጠገብ ያለ እሄዳለሁ። አዎ ለምሳሌ እኛ ኦርቶዶክሳውያን የኢየሱስን ጌትነት፣ አምላክነት፣ አዳኝነት፣ ቤዛነት እናምናለን። ለምንድን ነው እኛ ጋር መተሽ አምልኮ ማፈጽሚው ነው የኔ ጥያቄ።
እናንተ ከ1 እስከ 30 ለመላክ ጊዜ ትሰጣላችሁ። እመቤቴ ማርያም ጸሎት ትሰማለች ትላላችሁ። በስዕል ታምናላችሁ። እንደገና ደግሞ አሁን ራሱ ወንድም የሚለኝ ከሞቱ በኋላ ራሱ እመቤቴ ማርያም ታስወጣናለች ከሲኦል ይላል። ቆይ ተረጋጊ እንዴ! ለምንድን ነው ረጋግለሽ ሀሳብ ላይ ቆመሽ አውሪ? ስለ ጮሽ ባይዘው ምንም ነገር የለም። ኦኬ አይ እየጮኩ አልመሰለኝም፣ ይቅርታ አልመሰለኝም፣ ይቅርታ። ማስረጃ ብሰጥሽ መካነ ኢየሱስ ውስጥ ለምሳሌ ኢቫንጀሊካል ሉተራን ቸርች ሚሱሪ ሲኖድ የሚባለው አለ። ኢቫንጀሊካል ሉተራን ቸርች ሚሱሪ ሲኖድ የሚባለው አለ። የቅዱሳን መታሰቢያ ከ1 እስከ 30 የሚያደርጉ እንዳሉ ባሳይሽስ? መካነ ኢየሱስ እነሱ ቢሉም ትክክል አይደሉም ባይነኝ እኔ። ኢየሱስ ብቻ ነው ሊመለክ የሚገባው ባይነኝ። ግን እነሱ ጋር ትሄጃለሽ። እነሱ ቢሉም እኔ አላምናቸውም። ትክክል ነው አይደለም? መጽሐፍ ቅዱስ አይልማ። ጎበዝ መጽሐፍ ቅዱስ አክብሩ አይልም። አሁን የኔ ጥያቄ ቆይ ተረጋጊ ሊሊ። አሁን የኔን ፖይንት እየተረጋግሽ ታች ያላችሁ ሰዎች በደንብ አስተውሉ። ችግር የለውም። ታች ያላችሁ ሰዎች በደንብ አስተውሉ። ለምሳሌ ካነሳቻቸው ፖይንቶች ውስጥ መጀመሪያ ምን አለች? አዳኝነቱን ስለሚያምኑ ችግር የለውም መካነ ኢየሱስ ሌላ ነገር ቢያስተምሩ አለች። አዳኝነት ከሆነ እኛ ኦርቶዶክሳውያን የክርስቶስ ኢየሱስን አምላክነት፣ ቤዛነት፣ አዳኝነት ይሄን ነገር ሁሉ በደንብ እናምናለን። ኦኬ ለምን እኛ ጋር መጥሽ አምልኮ አፈጽም የሚል ጥያቄ ሳቀርብላት እናንተ ከ1 እስከ 30 ቅዱሳን አለች። ምን የሚል ማስረጃ አሳያታለሁ። ኢቫንጀሊካል በኋላ አሳያቸዋለሁ ከፍቼ ስልኬ ላይ። ኢቫንጀሊካል ሉተራን ቸርች ሚሱሪ ሲኖድ የሚባል አሜሪካ ውስጥ። ኦኬ አሜሪካ ውስጥ ትልቅ ብዙ ተከታይ ያላቸው የሉተራን ቸርች አለ። ትልቅ ስል ያው ብዙ ተከታይ ካላቸው ሉተራን ዲኖሚኔሽን ውስጥ ማለት ነው። እና እነርሱ የቅዱሳን መታሰቢያ ያደርጋሉ። ኦኬ ከ1 እስከ 30 ብለው ቀን ሰጥተው በዚህ ቀን እንትና ይታሰባል፣ በዚህ ቀን እንትና ይታሰባል ብለው መታሰቢያ ያደርጋሉ አልኩሽ። እነሱ እንዲህ ያደረጉ እነሱ ጋር ለምን መሄድ አላቆምሽም ነው የኔ ጥያቄ። መጽሐፍ ቅዱስ ደግሞ አይልም። እኛ ደግሞ ጴንጤዎች እንደ መጽሐፍ ቅዱስ ነው የምንከተለው። መጽሐፍ ቅዱስ አክብሮ አይልም። እነ ጴጥሮስ አላስተማሩ። ጥያቄን በደንብ ስሚ። ጥያቄን ስሚ። አሁንም ጥያቄን አልሰማሽም ሊሊ። የማወራውን ነገር አዳምጪ። ለምሳሌ ከሉተራኖች ውስጥ መካነ ኢየሱስ ውስጥ ኢቫንጀሊካል ሉተራን ቸርች ሚሱሪ ሲኖድ የሚባሉ አሉ። እነርሱ ለምሳሌ ለቅዱሳን መታሰቢያ ያደርጋሉ። በዚህ ቀን እንትና ይታሰባል፣ በዚህ ቀን እንትና ይታሰባል። እነርሱ እንዲህ እያሉ እነርሱ ጋር ለምን ትሄጃለሽ ነው ጥያቄ። እኔ አልሄድም እነሱ ጋር። እንደዛ ካደረጉ አልሄድም። እኔ አልሄድም። በቃ እኔ ቃል የሚሰጥ ለመላክ አልሄድም። እኔ ቆይ ስለዚህ አልሄድም ያልሽ ካሁን በኋላ አልሄድም ነው? እስከ ዛሬ ሄድ ነበር ካሁን በኋላ አልሄድም ነው እያልሽኝ ያለሽው? አይ ሄጄ አላውቅም። እኔ ለመላክ በየቀኑ ዛሬ ገብርኤል ነው ዛሬ ኦራኤል ነው የሚል አልሄድም። እኔ ቸርች እንደዛ ካደረጉ አልሄድም። አሁን ሙሉ ወንጌል ብታደርግ አልሄድም። ሄጄ አላውቅም ነው ያልሽኝ? አሁን ቀደም እኮ ሄዳለሁ ብለሽኝ ነበር መካነ ኢየሱስ። አይሉም እኮ እነሱ ከ1 እስከ 30 የኦራኤል ነው የጊዮርጊስ ነው ቀን እኮ የላቸውም እነሱ። በየቀኑ አይሰይሙም። እዮባ አንዳችሁ ቀጥሉ። በቃ እዮባ ቀጥል እስኪ አውራት። እኔ እንግዲህ አሁን ቅድም ሄዳለሁ አልሄድም እያለች ጋይስ ምን ያህል ለምንናገረው ቃላት ታማኝ ስለሚሆን እዮባ አውራት። ሊሊ እየተረጋጊ እዮባ ቀጥል። እንደው ታማኝ ብንሆን መልካም ነው። እሺ ቀጥል እዮባ። እሺ ሊሊ ስታወሪ በጣም ተረጋጊና ያልተጠየቅሽውን ደግሞ አታውሪ። እሺ ማለት እንድንግባባ ማለት ነው። ያልተጠየቅሽውን ካወራሽ እኔም ደግሞ ያላልሽውን አወራና አንግባባም ማለት ነው። አንድን ትምህርት መዝነሽ መጽሐፍ ቅዱሳዊ ከሆነ ህብረት ታደርጊያለሽ፣ መጽሐፍ ቅዱሳዊ ካልሆነ ህብረት አታደርጊም አይደል? እሺ መካነ ኢየሱስ ለምሳሌ ጥምቀት እንደሚያድን የማያምን ሰው አጋንንት የሰፈረበት ወይም ከአጋንንት እንደሆነ ታስተምራለች። ይሄ መጽሐፍ ቅዱሳዊ ነው አይደለም? እኔ እንደኛ አይደለም፣ ትክክል አይደለም። ግን እኔ እሄዳለሁ ቸርች እንደ ጴንጤ ስለማስባቸው እሄዳለሁ። ቆይ በጣም ጥሩ። መጽሐፍ ቅዱሳዊ ካልሆነ ምንፍቅና ነው አይደለም? እኔ እንደዚህ አይነት ንግግር አልናገራቸውም፣ ግን ኢየሱስ ጌታ ነው ስለሚለው እሄዳለሁ። እዛ ቸርች እሄዳለሁ፣ አልቀርም። በዚህ ምክንያት ከመጽሐፍ ቅዱስ የወጣ ትምህርት እያስተማሩ ነው አልሽኝ እኮ። አሁን ይሄ መጽሐፍ ቅዱሳዊ አይደለም አልሽኝ። መጽሐፍ ቅዱስ ለምሳሌ ጥምቀትን እንደ ሙሉ ወንጌል ቢከተሉ ደስ ይለኝ ነበረ። አልተከተሉም። እኔ ግን አልጠላቸውም፣ እሄዳለሁ። ጠያቸው እኮ አላልኩም። እኔም ግን በመጽሐፍ መዝኜ ነው ህብረት ማድረገው ስላልሽ ይሄው በመጽሐፍ ሲመዘን ባንቺ ትምህርት ማለት ነው ጥምቀት ለድህነት ማለታቸው ስህተት ነው አልሽኝ። ስህተት ከሆነ ጌታ ያላስተማረውን ከያዙ እነሱ በክርስቶስ ትምህርት አይደሉም ማለት ነው አይደል? ጌታ ያላስተማረውን ትምህርት ያስተምሯል ብለው ከያዙ ጌታ ደግሞ እንደሚናገረው ሐዋርያትም እንዳስተማሩን
በክርስቶስ ትምህርት የማይኖር ሰው አምላክ የለውም አይደለ? ዮሐንስ በመልእክቱ እንደሚለው ልክ ነኝ? ትክክል። ስለዚህ መካነ ኢየሱስ ጥምቀት ለድህነት በማለቷ አምላክ የለሽ ልንላት አንችልም? አይ አምላክ የለሽ እኮ ሊሳሳቱ ይችላሉ በአመለካከታቸው ምናምን፣ ግን አምላክ የለሽ አያስብላቸውም። በክርስቶስ ትምህርት የማይኖር አምላክ የለውም ነው የሚለው። አንቺ ደግሞ የክርስቶስ ትምህርት ጥምቀት ለድህነት አይደለም የሚል ነው አንቺ የምታምኚው። እነሱ ደግሞ የክርስቶስ እኔው እንደ ግለሰብ ጥምቀት በዚህ ጉዳይ አንዴ ስሚ፣ ያውልሽ ልዩነቱ መጀመሪያ ይግባሽ እሺ፣ ከማውራትሽ በፊት እነርሱ ክርስቶስ ያስተማረው ጥምቀት ለድህነት ነው ብለው ያምናሉ። አንቺ ደግሞ ክርስቶስ ያስተማረው እምነትን ብቻ ነው፣ ጥምቀት ለድህነት አይደለም ትያለሽ። ከሁለት የአንዳችሁ ነው ልክ የሚሆነው አይደለ? አዎ አይደል? በቃ ያንቺ ልክ ሲሆን የነሱ ስህተት ነው ማለት ነው። የሙሉ ወንጌል እንደ እግዚአብሔር ቃል ነው። እሺ ቆይ፣ የሙሉ ወንጌል ልክ ከሆነ የነሱ ስህተት ነው ማለት ነው። ስህተታቸው ደግሞ በክርስቶስ ትምህርት ላይ እንደመሆኑ አምላክ የለሽ ነው የሚሆኑት። ምክንያቱም መጽሐፍ ቅዱስ በክርስቶስ ትምህርት የማይኖር አምላክ የለውም ስለሚል ችግር የለውም። አምላክ የላቸውም ማለት ከብዶሽ ነው ልረዳሽና። አይ ዋናው ኢየሱስ እንደሞተ ስለሚያምኑ ምንም ችግር የለም። ኢየሱስ እንደሞተ እንደተነሳ ስለሚያምኑ ችግር የለውም። እሺ አንዴ። ስለዚህ ስህተት ትምህርት እንዳለባቸው አመንሽ ማለት ነው አይደል? አይ እኮ ስህተት እኮ ሰውን የሆነ ስህተት እኮ የምትለው ሰውን የሆነ አደጋ ላይ የሚጥል ነገር ነው። ይሄ እኮ አደጋ ላይ አይጥልም። አልተጠመቁም፣ በልጅነታቸው ነው የሚጠምቁት። ኦኬ ምንም አይደለም። ግን ባይሆን ጥሩ ነበረ። እንደ ሙሉ ወንጌል ቢከተሉ ጥሩ ነበር። አልሆነም። ግን ሰውን የሆነ እንትን ውስጥ ኃጢአት የኛ ትምህርት ሊሊ አንዴ በቃ እንትናት አታስረዝሚው። ብዙ ባወራሽ ቁጥር ስለምትሳሳች ነው ይቅርታ። እሺ የኛ ትምህርት አደጋ ውስጥ የጣለሽን ትምህርት ንገሪኝ። አሁን እናንተማ በጣም ብዙ ነው እንጂ በቃ ከእግዚአብሔር ይልቅ ለመላእክ ነው እናንተ የምታመዝኑት። አንዱን ስሚ፣ አንዱን አደጋ ላይ የጣለሽን ትምህርት ነው የጠየቅኩሽ። አንዴ እመቤቴ ማርያም ታማልዳለች ማለታችን አደጋው ምንድን ነው? ኢየሱስ ነው አማላጅ። ኢየሱስ ነው በቃ ጌታ። በቃ ኢየሱስ የኢየሱስ ስም ይሸፈንና ኢየሱስ ሞቶ ደሙን አፍስሶ ስሚ ወደዛ እንዴ! ምንድነው ዝም ብለሽ የምታወሪው? አደጋው ምንድነው ነው ያልኩሽ እንጂ ማን ነው አማላጅ አላልኩሽም። ሰምተሽ ነው? አደጋው ኢየሱስን አለማክበር አደጋችሁ። ኢየሱስን አታከብሩትም። ከመጽሐፍ ቅዱስ ከፍተሽ ቅዱሳን ያማልዳሉ ማለት ኢየሱስን አለማክበር መሆኑን አሳይ። ቶሎ ወይ እኔ ወንድሞቼ ዘመዶቼ ኢየሱስን አይጠሩም። በቃ ማርያምን ስል ነው የሚሉት። እኔ መጽሐፍ ጥቀሽኝ ያልኩሽ የአንቺ ዘመዶች ምን አገባኝ? ሊሊሻ እህት አለ ስለአንቺ ዘመዶች እኮ ነው ያገባኝ። የአንቺ ዘመዶች እኮ የእምነቴ መሰረት አይደሉም፣ ወይም በእምነት የሚመዘነው በአንቺ ዘመዶች አይደሉም። የአንቺ ዘመዶችን ያጃቸውና ከመጽሐፍ ጠቅሰሽ ቅዱሳን ያማልዳሉ ወይም ማርያም ታማልዳለች ማለት ኢየሱስን መግፋት ወይም ኢየሱስን መሸፈን አለመውደድ መሆኑን አሳይን ከመጽሐፍ ቅዱስ አልኩሽ። ምትጠቅሹ ጥቅሳለሽ? እኔም እኮ የሚገርመኝ ምኑን አንብበው እንደሆነ አላውቅም። ሚዩት አደረኩሽ። እሺ አንድ የመጨረሻ መካነ ኢየሱስ ቅድም ባልኩሽ እምነት የማያምንን ክርስቲያን እንዳልሆነ በክርስቶስ ትምህርት እንደሌለ አድርጋ ትናገራለች። አንቺ ለመካነ ኢየሱስ ስህተተኛ ነሽ፣ እሷስ ለአንቺ ስህተተኛ ነች? እሷ በሷ ሚዛን ስህተተኛ ነው የምታደርገኝ። ምክንያቱም አልተከተልኩም፣ የነሱን ጥምቀት አልተከተልኩም። ሁሉም በራሱ እኮ ትክክል ነው፣ ግን መጽሐፍ ቅዱስ ነው የሚዳኘን። ቆይ በቃ አንዴ እሺ። ኦንሊ ጂሰሶች ኢየሱስ ጌታ ነው ይላሉ፣ ሞቶ እንደተነሳ ያምናሉ፣ አዳኝ እንደሆነ ያምናሉ። እንደውም ኢየሱስ ብቻ ነው የሚያድነውም ይላሉ። ስማቸውም ኦንሊ ጂሰስ ነው። ህብረት ታደርጊያለሽ እነሱ ጋር? እነሱ ደግሞ ትንሽ ኢየሱስን ብቻ ስለሚሉ አብ ወልድ መንፈስ ቅዱስ ደግሞ ማመን አለባቸው። እነሱም እንግዲህ መጽሐፍ ቅዱስ ምን ይላል ነው መጨረሻ ላይ መሆን ያለበት። ያምናሉ፣ አብ ወልድ መንፈስ ቅዱስን ያምናሉ። በቃ ጥሩ ነው። በቃ እንደኛ ነው። በቃ ዋናው ኢየሱስ ክርስቶስ ሞቶ ለሰው ልጅ መነሳቱን ማመን ነው። በቃ የሰው ልጅ በስዕል በምን አለማመን ነው። በቃ የሰው ልጅ ዋናው እኔ የሚመስለኝ እንደዛ ነው። እውነት በቃ ዋናው በስዕል አንመን። እሺ በቃ እሺ እህት አለ ኦንሊ ጂሰሶች በአብ በወልድ በመንፈስ ቅዱስ ያምናሉ፣ ግን አንድ አካል ነው የሚሉት። ችግር የለውም ማለሽ። አይሽ ጴንጤ መመዘኛው የሰፈር ዕውቀት ነው። በቃ መመዘኛችን እህት አለ ሚዩት አድርጊ። ኧረ የት የምታውቂውን እህት አለ እንዳከፍችሽ ከዚህ በኋላ ሚዩትሽ የጴንጤ ጨርሳለሁ። በዚህ
የጴንጤ መመዘኛው የሰፈር ወሬ፣ የፓስተሮች ተረት እና የራስ ግንዛቤ አበቃ። ሌላ ምንም መመዘኛ የላቸውም። ኢየሱስ እንዳይሉ ይሄው ለምሳሌ ጠቀስኩላት ኦል ጂሰሶች ስላት እንደው ዝም ብለው ትንሽ ወደ ኢየሱስ ኢየሱስ ይሉና አብ ወልድ መንፈስ ቅዱስ አለኝ። አይ አብ ወልድ መንፈስ ቅዱስ እናምናለን ይላሉ። ሲያምኑ ግን ምን ብለው ነው? አንድ አካል ብለው ነው። ስለዚህ ምን ያምናሉ የሚለው መሰረት ነው ማለት ነው። ምን ያምናሉ የሚለውን ማወቅ አይፈልጉም። ዋናው ምን መሆን አለበት? ጴንጤ መሆን አለበት፣ ወይም እኛ እኮ ወንጌላውያን መባል አለበት። ፓስተር ጻድቁ አብዶ ካወጀላቸው ትምህርቱ ምንም ይሁን ችግር የለባቸውም። ለምሳሌ ካልቪኒስቶች ኢየሱስ የሞተው ለተወሰኑት ነው፣ ቀድሞ ለተወሰነላቸው ማለትም ለጥቂቶች ነው ብለው ያምናሉ። ይሄ ድነት ነው አይደለም? ነው። ነገረ ድነት ላይ እንዲህ አይነት የከፋ ትምህርት አላቸው፣ ግን ህብረት ያደርጋሉ። ችግር አለባቸው? አረ የለባቸውም። ዋናው ኦርቶዶክስን ይቃወም እንጂ ምንድነው መካነ ኢየሱስ ቅድም እንዳልኳችሁ በአንድ በኩል ጴንጤኮስታል ጋር ስትሄዱ ደግሞ ልሳን ምናምን የሚሉት ትምህርት አላቸው። ጳራራም ጨራራም የሚለው ማለት ነው። ቢሉም ግን ችግር የለባቸውም። ይሄንን ትምህርት ጳራራም ጨራራም የሚለው ልሳን የመካነ ኢየሱስ ማን ነው የካልቪኒስቶች ይቃወማሉ። እንዲህ አይነት ትምህርት የለም ይላሉ። አዲስ ኪዳን ግን ህብረት ያደርጋሉ። ይሄ ስብስብ መኑኝ አጋንንታዊ ነው። ምክንያቱም ጥላቻ ላይ የቆመ እንጂ መጽሐፍ ቅዱስ ላይ የቆመ ትምህርት ስላልሆነ ማለት ነው። አንቺ ያው ግልጽ ነው የምነግርሽ፣ ለወደፊት ይጠቅምሻል ብዬ ስለማስብ ከማጥላላት አይደለም። ምንም የምታውቂው ነገር የለም። መጽሐፍ ቅዱስም አታውቂም፣ ልዩነታችሁን አታውቂም፣ ያለሽበትን እምነትም አታውቂም። ስለዚህ በቻልሹ መጠን ቁጭ ብለሽ ተማሪሽ። ይሄን የምልሽ ከንቀት ከምናምን ሳይሆን አንዳንድ ሰው ማንነቱ ካልተነገረው አይነቃም እና ኮርኩሙኝ የሚል ሰው አለና ከዛ አንፃር ነው። ስለዚህ በደንብ በግልጹ ብነግርሽ ሌላ ቀን ይጠቅምሻል ብዬ ስለማስብ ነው። ደግመሽም እንደው በየላይቭ ምናምን ከምትገቢ ከስር ቁጭ ብለሽ ተማሪ መጀመሪያ እንደ ወንድማዊ ምክር አስቢው። አመሰግናለሁ። እንጸልያለን። ኦርቶዶክስን ጴንጤም ኢየሱስን ያምናል፣ እንጸልያለን፣ አንድ እንሆናለን። ጥላቻ አንሰብክም። ኢየሱስ ጌታ ነው። ሊሊዬ ቆይ አንዴ እንዳትወርጂ እሺ። በሰደብከን እንደተቃወምከን ችግር የለም። አይ እንዳትወርጂ እንጸልያለን። እሺ ችግር የለው። ለጸሎቱም እናመሰግናለን ሊሊዬ። እዮባዬ ቃልዎት ያሰማል። ይሰማል አይደል ድምጽ ሊሊ? ሊሊ ይሰማል? አዎ ይሰማል። ቅድም አንድ ያነሳሽው ሐሳብ አለ። አንድ ነገር ላንሳና እኔ የሆነ ነገር አሳያለሁ። ዮሐዴ አንድ ማቴሪያል ታሳይልኛለህ። አሁን እኔ የምለውን ነገር ጀስቲፋይ የሚያደርግ ዮሐዴ እንትኑን አዘጋጀው። እሺ በሰማይ ያሉ ቅዱሳን በአጸደ ነፍስ ያሉ ቅዱሳን ያማልዳሉ የሚለው ማቴሪያል። እሺ ሆራ ተዘጋጅቷል። እሱ እንደምትል አንድ መንፈስ ብለ እሱን ታስተካክሉ እኮ ሁሉም አንድ ይሆናል። እናንተ እኮ ለምን በኢየሱስ አታምኑም? በቃ አንድ እንሆን። አንዴ ቆይ ችግር የለውም። እሺ ስለቢን ችግር የለውም። እኛ ባይዘው ትህትናችን ምን ያህል ትሁት እንደሆነ ተመልከች። ምንም አላደረግልሽም። በኢየሱስ አታምኑም እያልሽን ችግር የለውም። እኛ ሰዎች ቢሰድቡን ምናምን ለኛ ኖርማል። ይሄ ምንም የሐሰት ክስ ቤተክርስቲያን በሐሰት መክሰስ እድሜ ልካችሁን የለመዳችሁን ነገር ስለሆነ ወይ ዶንት ማይንድ ችግር የለውም። አሁን እኔ ልጠይቅሽ መካነ ኢየሱሶች ማርያም ታማልዳለች ብለው እንደሚያምኑ ታውቂያለሽ? እንግዲህ ካሉ ሶሪ በጣም አዝናለሁ፣ ግን የሚለው አይመስለኝም። እንግዲህ እግዚአብሔር አዋቂ ነው። በሰማይ ያሉ ቅዱሳን እግዚአብሔርም አዋቂ ነው። መካነ ኢየሱሶች በሰማይ ያሉ ቅዱሳን ምድር ላይ ላለችው ቤተክርስቲያን ጸሎት ታደርጋሉ። በሰማይ ያሉ ቅዱሳን ለምድር ላይ ላሉ ክርስቲያኖች ጸሎት ያደርጋሉ ብለው ያምናሉ። ይሄን ታውቂያለሽ? ይጸልዩ እንግዲህ መላእክቶች እኮ ሊጸልዩ ሊጠብቁን ግድ ነው። እንግዲህ እኛ ግን ለነሱ መስገድ የለብንም። ስለ መላእክት አላልኩም እኔ፣ ወደ መላእክት አልመጣሁም። መጀመሪያ ስሚኝ። በሰማይ ያሉ ቅዱሳን ማለት ከጌታ ጋር ያሉ ቅዱሳን። ለምሳሌ ከጌታ ጋር ካሉ ቅዱሳኖች ውስጥ አንዷ እመቤታችን ናት። እመቤታችን ለምሳሌ ምድር ላይ ላሉ ክርስቲያኖች ጸሎት ታደርጋለች ብለው ያምናሉ መካነ ኢየሱሶች። ይሄን ታውቂያለሽ? እኔ አላውቅም። እንዲህ እንደሚያምኑ ታሳይሽ? አላስብም። እሺ ማስረጃ እናሳይሽ? አዎ ያው ብታሳየኝ ምንድነው ወይ ማለት እንዴት ብዬ ያው እንትን እላለሁኝ እንጂ ምንም አመጣው ነገር የለም። እኔ ሙሉ ወንጌል ጥሩ ስለምትከተል እሷን ነው የምከተለው። በቃ እነሱን ዶክትሪን ነው የምከተለው ሙሉ ወንጌል። ይሄንን ብናሳይሽም ከነሱ ጋር ሄደሽ ህብረት ታደርጊያለሽ ከመካነ ኢየሱሶች ጋር ይሄንንም እያወቅሽ? እኔ መካኒስ ስላደኩበት በቃ በኢየሱስም ስለማይደራደሩ እሄዳለሁ። ስለዚህ አሁን ይሄንንም ብታውቂ ድንግል ማርያም
ድንግል ማርያም ለክርስቲያኖችም ጸሎት አድርጋለች የሚለውን ነገር ብታውቂም ስቲል ካሁን በኋላም ሄደሽ ከነሱ ጋር ህብረት ታደርጊያለሽ። ያው እምነቴን በልቤ አድርጌ የራሴን የምከተው አድርጌ ቸርች ግን ሄዳለሁ። የሚከለክለኝ ነገር የለም። ያለ ራሳቸው ለመሪዎቹ ነው። እኛ ግን እናምናለን። መጽሐፍ ቅዱስ ያነበበ ሰው ግን አይሸወድም። መጽሐፍ ቅዱስ ስለማነብ ምንም ችግር የለብኝም። በቃ እናመሰግናለን። ሊሊ ምን መሰላችሁ ጋይስ፣ አንድ ሺህ ሰባ አሁን ያልኳችሁን እምነት ባይ ዘ ዌይ ዮሐዴ በትልቁ ሁንና ከእምነት መግለጫው ዮሐዴ ታሳየናል። አንዴ በትልቁ አንዳችሁ በትልቁ አድርጉት ዮሐዴ ካሜራው እንዲያሳይ። ታች ያላችሁ ሰዎች በደንብ አስተውሉ። አሁን እኛ ይሄን የምናነሳው ምን ያህል ለቤተክርስቲያን ብዙ ሰዎች ባለማወቅ ምን ያህል ጥላቻ ረጅም ዘመናት ላይ በብዙ ቤተክርስቲያን በስተ ጋይስ ምን ያህል በቃ ሰዎች እንደው ዝም ብለው ለቤተክርስቲያን ያላቸው ጥላቻ እንድታውቁ ነው። ከምን አንፃር ነው ከተባለ ኦርቶዶክስ ቤተክርስቲያን ለምሳሌ ቅዱሳን አማላጅነት ታምናለች። ቅዱሳን ያማልዳሉ። ኦኬ ለኛ ይጸልዩልናል ብላ ቤተክርስቲያናችን ታምናለች። ኦኬ መካነ ኢየሱስም እንደዛ ታምናለች። በሰማይ ያሉ ቅዱሳን ምድር ላይ ያሉ ክርስቲያኖች የማታውቁ ሰዎች ካላችሁ አሁን ታያላችሁ። ማስረጃውን ከፍተን ስለምናሳይ በሰማይ ያሉ ክርስቲያኖች በደንብ ስሙ፣ ምድር ላይ ያሉ ክርስቲያኖች ጸሎት ያደርጋሉ ብለው ያምናሉ መካነ ኢየሱሶች። ኦርቶዶክስ ቤተክርስቲያን ይህንን ስታምን ጣዖት አምላኪ መካነ ኢየሱስ ስታምነው ችግር የለው። ቅድም እንዳልኳችሁ በደንብ አስተውሉ ምን ያህል ደብል ስታንዳርድ እንደሆኑ እነዚህ ሰዎች። ኦኬ ለእግዚአብሔር ቃል አይደለም ለራሳቸው እምነት አይታመኑ። አሁን የገባችሁን እህት ቅድም የገቡ ሰዎችን አይታችሁ ከሆነ ችግር የለውም። በቃ የትምህርት ልዩነት ቢኖርም ምንም ቢኖርም እዮባ እንዳለው ምንም አይነት ነገር ቢኖር በቃ እምነቴን በልቤ ይዤ እሄዳለሁ። ለምንድን ነው እምነትሽን በልብሽ ይዘሽ ኦርቶዶክስ ቤተክርስቲያን የማትመጪው? ለምንድን ነው እነዚህ ሰዎች እምነታቸውን አሁን እንዳለችው በልባቸው ይዘው ኦርቶዶክስ ቤተክርስቲያን የማይመጡት? አያችሁ ለጌታ ቤተክርስቲያን ባለማወቅ ብዙ ሰዎች ጋር ጥላቻ አለ። ጥላቻ ፒውር ጥላቻ። እና አሁን ዮሐዴ መብራት ነገር ትንሽ ለብዙ አልመሰለኝ መብራት አብራና በስርዓት እምነታቸው ላይ መካነ ኢየሱሶች ምን እንዳስቀመጡ አሳየን። ዮሐዴ ቀጥል ብሮስኪ። እሺ ቆይ እንትን ካላለ የማይታይ ከሆነ ቆይ ስልክ ስለሆነ ብራይትነስ ስለጨመረበትና እሺ አይ ቲንክ እንደዚህ ሲል እዚህ ያላችሁ ሰዎች አሁን ፒስ ነው። እዚህ ያላችሁ ሰዎች ዮሐዴን ካሳያችሁ በኋላ አንድ ማስረጃ አሳያችኋለሁ። ኦኬ የቅዱሳንን ከ1 እስከ 30 ቤተክርስቲያንን ብለው የሚሳደቡ ሰዎች ራሳቸው ጉያ ስር ያሉ ነገሮችን የማያውቁ ስለሆኑ ማስረጃ ከፍተን እናሳያችኋለን። እሺ እንዳትወጡ ሁላችሁ ታብታብ ደግሞ አድርጉ። 1 ሚሊዮን እናስገባው ታብታቡን። ቀጥል ዮሐዴ። እኔ እኮ መናበባችን በጣም እየገረመኝ እኮ ነው። በነገራችን ላይ ይኸው በየወሩ መታሰቢያ ምናምን እንዲህ ዘርዝሬ ያስቀምጨዋለሁ እኮ። አይ ከአንዱ ምንጭ ጠጥተን እኮ ነው ችግሩ እሱ ነው። ቀጥል እናሳ ብለህ እሺ መጽሐፉ ምናምን እያላችሁ ስለነበረ እሱንም ማሳያቸዋለሁ። ኦኬ ይሄ የኦግስበርግ ኮንፌሽን እንትን አጌንስት ስለዛ ማለት ተቃውሞ ጽፈው ለዛ ተቃውሞ ምላሽ የሰጡበት ነውና አርጊመንት አጌንስት ኦግስበርግ ኮንፌሽን ነው እና ቻፕተር 28 ላይ ቻፕተር 28 ወይም ምዕራፍ 21 ላይ ማለት ነው። ያው የቅዱሳንን ልመና የሚል 21ኛው ሴክሽን ላይ ቁጥር 8 እንዲህ ይላል። ቁጥር 8 እንዲህ ይላል። በነገራችን ላይ ቅድም ቅዱሳንን ማመስገን ምናምን ይገባል ወይ ምናምን እሱ ራሱ እዚህ ባይዘው ይናገራል። ኦኬ ለቅዱሳን ምስጋና ይገባቸዋል የሚል እዚሁ ክፍል ላይ ቁጥር ስንት መሰላችሁ? አዎ ቁጥር 9 አካባቢ ክብርን መስጠት እነሱን ማመስገን ይጠበቅብናል ምናምን ተብሎ ተጽፏል እዚህ ራሱ ማለት ነው። ዞሮ ግን አሁን ቅዱሳን ራሱ በሰማያት በአጸደ ነፍስ ስለ ቤተ ክርስቲያን ይጸልያሉ ወይስ አይለምኑም የሚለውን ይኸው ቁጥር 8 እንዲህ ይላል። ከዚህ ሌላ መላእክት እንደሚጸልዩልንም እንቀበላለን ይላል። ከዚህ ሌላ መላእክት እንደሚጸልዩልንም እንቀበላለን። ምክንያቱም መልአኩ በዘካርያስ 1:12 ላይ ምንባብ አለ እንደ እውነቱ ምንባብ አለ እንደ የሰራዊት ጌታ ሆይ ኢየሩሳሌምንና ይሁዳንና ኢየሩሳሌምን የማትምራቸው እስከ መቼ ነው እያለ የሚጸልይበት ምንባብ አለ ይልና እንደ እውነቱ ቅዱሳንን በተመለከተ ይላል እነርሱ
ሕያዋን ሳሉ ለጠቅላላው ቤተክርስቲያን እንደ ጸለዩ ሁሉ ሕያዋን ሳሉ ማለት በአካል ሳሉ በአጸደ ስጋ ሳሉ ማለት ነው። ለቤተ ክርስቲያን እንደሚጸልዩ ሁሉ በሰማይም ለቤተ ክርስቲያን በጥቅሉ ይጸልያሉ ብለን እንቀበላለን። መንክራክት ያው ቅዱሳንም ነው። እሺ ስለማን ነው? ስለ ቅዱሳን ነው። ቅዱሳንን በተመለከተ ነው የሚለው። መላእክት አዎ ይጸልያሉ እንደ እውነቱ ከሆነ ተባለ። ቅዱሳንን በተመለከተ ደግሞ እነርሱ ሕያዋን ሳሉ በአካል በስጋ ሳሉ ለቤተ ክርስቲያንን ኦኬ እንደሚጸልይ ሁሉ በሰማይ ለቤተ ክርስቲያን በጥቅሉ ይጸልያሉ ብለን እንቀበላለን። 4 ነጥብ። ኦኬ 4 ነጥብ። ምንድነው ካረጉ በኋላ በሰማያት ሆነው ደግሞ ለቤተ ክርስቲያንም ይጸልያሉ ተብሎ ምን ተብሏል? ያምናሉ። በነገራችን ላይ የዚህ መጽሐፍ እንትኑን ላሳያችሁና ጋዲ የእንትኑ ይሄድበታል። ይሄ የኦክስበርግ ቡክ ኦፍ ኮንኮርድ ነው እና ተርጓሚያውን አማርኛ ተርጓሚዎቹ የሉትራን ሄሪቴጅ ፋውንዴሽን ነው የተሳተፉበት። በህብረት ነው ማለት የሆነ አንድ ግለሰብ ምናምን አይደለም ራሱ የተረጎመው። በጣም ታላላቅ የመካነ ኢየሱስ ቄሶች ኦኬ ዶክተሮች የተሰባሰቡበት ትርጉም ነው። እንደው ዝም ብለ አንዱ የቲክቶክ ጎረምሳ መጥቶ እኔ አልቀበልም ምናምን የሚለው ራሱ አይደለም። አይ እነዚህ ሁሉ ቄስ ሚሊዮን ፋሲካ፣ ቄስ እንዳለ አውጋቸው፣ ቄስ መኮንን ገረመው ምናምን ቄስ አያሌው ተሰማ ኦኬ አማካሪዎቹ ራሱ ቀሲስ ዶክተር ጥላሁን መኮንን፣ ቀሲስ ዶክተር አንሲ ሲሞኪ እነዚህ የመሳሰሉ ታላላቅ የመካነ ኢየሱስ ዶክተሮች የተሳተፉበት ትልቅ ስራ ነው። እንዲሁ በግለሰብ ወይም ደግሞ የሆነ ሰው ተነስቶ የተረጎመው ራሱ አይደለም እና ዝም ብለው ተነስተው እንትን ስለሚሉ ነው ተነስተው አንቀበለው ምናምን ስለሚሉ እና ይሄ ትልቅ መጽሐፍ ነው። መተዳደሪያ የእምነት መግለጫቸውም ጭምር ነው መጽሐፉ ማለት ነው። ቃልዮት ያሰማልን ዮሐዴ፣ ቃልዮት ያሰማልን፣ እግዚአብሔር ያክብርልን። አንዴ ወጣ ብዬ ነበር። የእንትኑ ነው አይደል ያሳየው ዮሐዴ? አሁን በሰማይ ያሉ ቅዱሳን ያማልዳሉ የሚለው አዎ እሱን ነው። እሺ ቃልዮት ያሰማልን ዮሐዴ። ጋይስ ታብታቡን ያው ከላይቭ ትንሽ ስለጠፋን ታብታቡን ከፍ አድርጉት። ያሬዱ የገቡ 2 ሰዎች አሉና አሁን እዚህ የተነሳው ሐሳብ ላይ መካነ ኢየሱስ ቤተክርስቲያንን ሳይተቹ እኛን የሚተቹበት ምክንያት ከዛ አንፃር እስቲ አንዳቸውን ተቀበላቸው። ያሬዱ ወይ ማን ነው ቀድሞ የገባው? ሳሚ ፕሮቴስታንት ነው። ሳሚ የንጉስ ሳሚ ይቀርማል። ፕሮቴስታንት እንደምን አመሻችሁ ቤተሰቦች? እግዚአብሔር ይመስገን። ያሬዱ ተቀበለው። እሺ ጋዲሳይ ዮሐዴ ቃልዮት ያሰማልን። ሳሚ ወንድማችን ሰላም፣ እንኳን በሰላም መጣ። እንኳን ሰላም ቆያችሁኝ። እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ ምናልባት ታውቁታላችሁ ብዬ አስባለሁ። የአማኑኤል ህብረት ይሰኛል። አማኑኤል ህብረት። ኦኬ፣ በጣም መልካም። በጣም ጥሩ። በአጸደ ነፍስ ያሉ ቅዱሳን ስለኛ ይጸልያሉ ይለምናሉ ብለህ ታምናለህ? እኔ አላምንም። ቤተክርስቲያንም እኔ አሁን የማመልክበት ቤተክርስቲያንም እንደዛ የሚል እምነት የላትም። እሺ፣ እንደዛ ብሎ ማስተማር ክህደት ነው? ምንፍቅና ነው? ስህተት ነው? ስህተት ነው ብዬ አላምንም። እኔ ምንድን ነው ታዲያ? ወይ ስህተት ነው ወይ ትክክል ነው፣ ወይ ትክክል ነው። ከሁለት አንዱ ነው የሚሆነው። ሌላ ምን አለ? እንደዛ ነው። ግን አሁን ከነፍስ ምልጃ ጋር አይገናኝም። የጠየኩ እኮ እሱን አይደለም ሳሚዬ፣ የጠየኩ ቅድም እንዳየኸው ስለኛ ይጸልያሉ ይላል። በሰማይ ሆኖ ስለኛ ይጸልያሉ የሚል ዮሐዴ ሳይቷል። የመካነ ኢየሱስን የእምነት መግለጫ ሉተራውያንን። አሁን የጠየኩ ጥያቄ እኛም ስለኛ ይጸልያሉ ብለን እናምናለን። ይሄ ትምህርት ይጸልያሉ ብሎ ማስተማሩ
መናገሩ ስህተት ነው ክህደት ነው ወይስ ትክክል ነው? ስህተት ነውም ክህደት ነውም እንዳልል የቱጋ መጽሐፍ ቅዱስ ክፍል ላይ በደንብ እንደተቀመጠ በትክክል አላውቅም ሆነስትሊ ስፒኪንግ እና ምናልባት እናንተ የምታውቁ ከሆነ ስህተት አለመሆኑን የሚያረጋግጥ ነገር ብታብራሩልኝ ደስ ይለኛል። ኦኬ ለምሳሌ አሁን መካነ ኢየሱስ ትምህርቷን አሳየህ ቅድም መካነ ኢየሱስ ባይዘወይ መካነ ኢየሱስን አሁን የምናሳየውበት ምክንያት ለምን መሰለህ? ለምንድን ነው እኛ ስናደርገው እኛን ጣዖት አምላኪዎች ሰው አምላኪዎች እንደዚህ የታለ ትሉናላችሁ። የራሳችሁ በራሳችሁ ጎን ያለችው ደግሞ መካነ ኢየሱስ ወይ ሉተሪያን ሲያደርጉት ግን ትክክል ነው፣ ምንም ችግር የለውም። እና ለምንድን ነው ይሄ ደብል ስታንዳርድ ሆኖ ሲመጣ እንዴት ነው የምታዩት የሚለውን ለማሳየት ነው። ምክንያቱም እኛን ነው እንጂ የምትቃወሙት በራሳችሁ ስር ያሉትን ትክክል ናቸው በጌታ ናቸው የሚል ትምህርት ስላላችሁ። ኦኬ ለምሳሌ እዛው መካነ ኢየሱስ ካወጣችሁ አሁን ከኮንፌሽኑ ስታየው ምን ይላል? ዘካርያስ ላይ ያለውን መልአኩም እስከ መቼ ድረስ ነው ማትምራቸው? ዘካርያስ 1:12 ላይ ያለውን ይጠቀስና መልአኩ ወደ እግዚአብሔር እስከ መቼ ድረስ ነው እነዚህ 70 ዓመት የተቆጣቸውን የማትምራቸው ብሎ እግዚአብሔር እንደጠየቀ ያሳያል። ይህንን ጥቅስ ይጠቅሳሉ። በሰማይ ያሉ መላእክት በሰማይ ያሉ ቅዱሳን ስለኛ ይጸልያሉ ለማለት ትቀበሏለህ? አዎ በትክክል። ስለዚህ በሰማይ ያሉ ቅዱሳን ስለኛ ይጸልያሉ? ይጸልያሉ። አዎ ቅድም እንኳን አልቀበለውም ብለኝ ነበር። ቤተክርስቲያን አትቀበለውም ነው ያልኩት። እኔም ማመልክበት ቤተክርስቲያን አትቀበለውም። አሃ ያልገባኝ ነገር አንተና ቤተክርስቲያን የተለያያችሁ ናችሁ? የቤተክርስቲያን ትምህርትና አንተ ለምሳሌ ሄደ የምታመልክባት ቸርች ህብረት የምታረግባት ቸርች እና አንተ ትምህርታችሁ የተለያየ ነው? የተለያየ መሆን ሳይሆን አሁን መጽሐፍ ቅዱሱ ምን ይላል የሚለውን ነው እየመረመርን ያለ ነው አይደል? አሁን ይቅርታ ስልገቡን ነው የምከተለው። እሺ ምን አልከኝ? እኔ መጽሐፍ ቅዱስ የሚለውን ነው የምቀበለው እኮ። መጽሐፍ ቅዱስ የሚለውን ተቀብለ ህብረት የምታረግባቸው መጽሐፍ ቅዱስ የሚለውን ነው የምትቀበለው አይደል? አዎ እኮ። ስለዚህ ህብረት የምታረግባት ቸርች ይህን ትምህርት አትቀበለውም፣ አንተ ግን ይህን ትምህርት ትቀበለዋለህ። ስለዚህ ማን ነው ትክክል? ብሉይ ኪዳን ላይ ትክክል ነው። ብሉይ ኪዳን ላይ እንደዚህ የሚል ነገር አለ። በሐዲስ ኪዳን ላይ ግን የተቀመጠ ነገር የለም። አልገባኝም። ጥያቄ ገብቷል ሳሚዬ? መላእክት ወይም ቅዱሳን ዛሬ እኛም በጸሎት ያስባሉ ወይ ስለ እኮ አሁን አዎ ብለኸኝ ነበረ። አዎ በጸሎት ያስባሉ ማለት ነፍሳችን እንዲድን ምልጃ ያቀርባሉ ማለት አይደለም። ኦኬ በጸሎት ማሰባቸው ጥቅሙ ምንድን ነው ለኛ? በቃ ሰው ስለሆንን እንደ ሰው እንወድቃለን፣ እንደ ሰው በኃጢአት እንፈተናለን፣ ብዙ ነገሮች እናልፋለን። ስለዚህ ምህረት ከእግዚአብሔር ይለምኑልናል። ምን አልከኝ? ሶሪ ይቅርታ። ከእግዚአብሔር ምህረትን ይለምኑልናል። ምን አይነት ምህረት? ምን አይነት ምህረት እንድናገኝ? የእናንተ ነው የእኛን ነው የምጠይቀኝ? ስለአንተ እኮ ነው እያወራኝ ያለኸው። ይለምኑልኛል ይለምኑልሃል አይደል? ይለምኑኛል ብለህ ካሰብክ የልመናቸው ጥቅም ምንድን ነው ለአንተ? ማለትም ከእግዚአብሔር ዘንድ ምህረትን ይለምናሉ። ምክንያቱም እኔ ለሌላ ሰውም እኮ ጸልያለሁ፣ ለወንድሜ ጸልያለሁ። እግዚአብሔር ሆይ እኔ ሳሚ የስላንተ አይደለም የጠየቅኩህ ወንድም አለምዬ፣ የጠየቅኩህ በአጸደ ነፍስ ያሉ ቅዱሳን ምንድን ነው የእነሱ ልመና ትቀበላለህ አይደል? እቀበላለሁ አልከኝ። አሁን ቅድም አልቀበልም ብለህ ነበር፣ አሁን እቀበላለሁ አልከኝ። በጣም ጥሩ። ጥቅሙ ምንድን ነው ለአንተ? በአጸደ ነፍስ ያሉ ቅዱሳን በሰማይ ያሉ ቅዱሳን ሆነ መላእክት ለአንተ ሲጸልዩልህ ጥቅሙ ምንድን ነው የምታገኘው? አንደኛ ብስትም እንኳን ማለት በስተት ይቀጥላለሁ ሳይሆን ብስትም እንኳን እንድመለስ ከእግዚአብሔር ዘንድ ምህረትን እንድቀበል። በጣም ጥሩ። ስለዚህ ያግዙሃል በጸሎታቸው ማለት ነው አይደል? ያግዙኛል። አዎ ኦኬ። እገዛቸው ደግሞ ከእግዚአብሔር ዘንድ ምህረትን ያሰጣሃል፣ ምህረትን ያስገኝልኛል። ኦኬ። እጄን በምን አሾልኬ ልጨብጥህ? ጥሩ መልካም። ለምንድን ነው አሁን ይሄ ግን ባይዘዌ የቤተክርስቲያን ትምህርት አይደለም አይደል? ያንተ ትምህርት ነው፣ ያንተ እምነት ነው አይደለም? እኔ እምነት ነው፣ የኔ እምነት ነው ወንድም አለ እንጂ አንተ የቤተክርስቲያን ትምህርቱ አይደለም፣ አቋም አይደለም። እሺ
ቤተክርስቲያኗ ይሄን ነገር አትቀበለውም። እንዲያውም ስህተት ትምህርት ነው ብላ ነው የምትቀበለው። አንተ ደግሞ ይሄን ነገር ትክክል ነው ብለህ ትቀበላለህ። ማን ነው ትክክል? እኔ ትክክል ነኝ ነው ብዬ ነው የማስበው ማምነው። ኦኬ አንተ ትክክል ከሆንክ ቤተክርስቲያን ስህተት ከሆነች በዚህ ትምህርቷ እዛ ቤተክርስቲያን ህብረት ማድረግ ትክክል ነው? እንግዲህ እስቲ በአንድ ጥቅስ አይመዘንማ። አሁን በሌላ ጥቅስ እንመዝን ደግሞ ጥሩ። የቅዱሳንን ምልጃ በተመለከተ ቤተክርስቲያንህን ትክክል አይደለችም፣ አንተ ትክክል ነህ። ኦኬ እሺ። ሁለተኛ ደግሞ በጥምቀት በቅዱስ ቁርባን፣ እሺ ቅዱስ ቁርባን ላይ ቤተክርስቲያን ያንተ እስቲ አሁን እኮ በሁለት ተከፈለብኝ ትምህርት። በቅዱስ ቁርባን ላይ ያንተ ትምህርት ምንድነው? የቤተክርስቲያን ትምህርት ምንድነው? ብዙ ቦታዎች ላይ አለ። አሁን ለምሳሌ ይህንን ለመታሰቢያ ያድርጉት ብሎ ክርስቶስ በ33 ዓመት ተኩል በቆየበት ጊዜ በተለይም በመጨረሻዎቹ ዓመታት ላይ ተላልፎ ሊሰጥ በተቃረበበት ወቅት፣ ፋሲካ በደረሰበት ወቅት ይህንን ለመታሰቢያ አድርጉት ብሎ ቂጣ ቆርሶ እንደሰጣቸው ወይኑንም እንደሰጣቸው ይናገራል መጽሐፍ ቅዱስ። እሺ ጥያቄ እኔ ምን ቆርሶ ሰጣቸው አይደል የጠየቁ ቅዱስ ቁርባን ላይ ያንተ እምነትና ትምህርት ምንድነው? የቤተክርስቲያን እምነትና ትምህርት ለምሳሌ እንደ መካነ ኢየሱስ እውነተኛ የጌታ ስጋና ደም ነው ሕይወት ይሰጣል ብላ ታምናለች ቤተክርስቲያን? እንግዲህ ለመታሰቡ ሕይወት ይሰጣል ብዬ እኔ አላምንም። ማለት መጽሐፍ ቤተክርስቲያንም እንደዛ አታምንም፣ ግን እንደ መታሰቢያ ያድርጉት ስለሚል ኦኬ መካነ ኢየሱስ ለምሳሌ መካነ ኢየሱስ እውነተኛ የጌታ ስጋና ደም ነው ከዛም የተነሳ ሕይወት ይሰጣል ብላ ታስተምራለች፣ ታምናለች። ስህተት ናት? አዎ ወይም አይደለም? አራቶ ሳሚታው ምን ሆነ ነገሩ እኮ አይደለም ትለኛለህ፣ ከዛ ነው ትለኛለህ፣ ከዛ ደግሞ ነው ትለኛለህ፣ ከዛ ደግሞ አይደለም ትለኛለህ። እንዴት ነው ነገሩ? እንደዛ አታርጓ ወንድም ማለት አይደለም። ቃሉ ምን ይላል የሚለውን ብንመረምር አይሻልም ወንድም አለ? አዎ መካነ ኢየሱስ ጥቅስ ጠቅሳ ነው በቃሉ የምትሞግት። እውነተኛ ስጋ ነው እውነተኛ ደም ነው ሕይወት ይሰጣል ብላ እሷም እኮ ጠቅሳላት፣ አንተም ጠቅሳለህ አይደለም ብለህ። ይህ ስለ እናንተ ጥቅሱን ብናየው ነው የተሻለ የሚሆን። እሺ የሚጠቅሱ ጥቅስ ለምሳሌ ዮሐንስ ወንጌል ምዕራፍ 6 ላይ ይህ ምንድነው? ስጋዬ እውነተኛ ነው ደሜም እውነተኛ መጠጥ ነው። ስጋዬም እውነተኛ መብል ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። እኔ በእርሱ እኖራለሁ እርሱም በእኔ ይኖራል። ስጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለውም ይላል። እሺ ይሄን ይጠቅሳሉ። አንተ ምንድነው የምትረዳው እዚህ ላይ? እኔ ሕይወት ያስገኛል ብዬ አላምንም። ጥቅሱን ነው የጠየኩህ እኮ ለመታሰቢያ ግን ይደረጋል። ጥቅሱን ነው የነገርኩህ። አሁን ዮሐንስ ወንጌል ምዕራፍ 6 ስጋዬ እውነተኛ ስጋ ነው ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። ይሄን ጥቅስ አንተ እንዴት ነው የምትረዳው? እንደ አኮምፕሊሽመንት ነው ማለትም ይሄ ዋና መሰረታዊ መዳኛ መንገድ አይደለም፣ ግን ስለ ዳንክ የምታደርገው ነገር ነው። ሳሚ እኔ እኮ እሱን አልጠየቅኩም ወንድሜ። የጠየቅኩ ቃሉ እንደዚህ ይላል። ቃሉ የሚለውን እንዴት ነው የምትፈታው? ቃሉ የሚለው ልድገምልና አይ ቲንክ ወይ ከዚህ በላይ እንኳን ባልገፋ ጥሩ ነው። ቃሉ የሚለው ስጋዬ እውነተኛ ስጋ ነው ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ይላል። ይሄ ቃሉን እንዴት ነው የምታየው? የዘላለም ሕይወት አለው ይላል። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ያገኛል ይላል። እሺ ጨረስኩ ነው ሳምሻ። እኔም እኮ ገለጽኩልህ። ኦኬ በቃ ጋዲሳይ ቀጥሎ። ቃልዮት ያሰማልን ያሬዶዬ። ሳሚሻ ምን እናደርጋለን መሰለህ? ቤቱን ፎሎ ታደርገዋለህ ወንድማችን? ላድርገውሽ ፎሎ አድርገንና የምናነሳቸው ፖይንቶች ከምን አንጻር እንደሆነ ኢቭን በመጽሐፍ ቅዱስም ደግሞ ለምሳሌ አሁን ከምስጢራት ጋር ቅዱስ ቁርባንም ሆነ ጥምቀት እነዚህ ነገሮች ላይ እንዴት ነው የምንረዳው የሚለውን ነገር መጽሐፍ ቅዱሱ ምን ይላል የሚለውን ሐሳብ ሌላ ጊዜ በሰፊ እንሄዳለን። ቤቱን ፎሎ አድርገውና ዛሬ ከያሬዶ ጋር እንዳወራኸው ረጋ ባለ ስፒሪት እናወራለን። እሺ ሁላችንም ዞሮ ሰዎች ወደ እውነት እንዲመጡና
ወደ እውነት እንዲደርሱ ነው ዋናው ዓላማችን እንጂ ሌላ ዓላማ ኖርም አይደለም። እሺ ወንድማችን አዲስ ፎሎ አድርጌዋለሁ። ሳሚሻ እኔንም በውስጥም ቢሆን አውራኝ። እሺ አሁን እኔ ላፋጥጠ ላስጨንቅ ሳይሆን በደንብ ዋይድ አድርገህ ንባብህን ጭንቅላትህን ልክ አሁን እኔ ከአንተ ጋር በማወራበት ጊዜ ከእያንዳንዱ ከምሰማቸው ከነጋዲሴ ከነያድዬ የሆነ ነገር አገኛለሁ፣ ኖት ይይዛለሁ፣ ያላየሁበትን ፐርስፔክቲቭ እንዳይረዱኛል። የዲስከሽን ጥቅሙ ይሄ ነው። ከሆነ ቦክስ ውስጥ ትወጣለህ፣ ከዛ ኦፕን ሆነ እንድታጠና ሞር ዲግ እንድታደረግ ጭንቅላትን ሞር ፕሮሰስ እንድታደረግ እንድትጠቀም ያደርግሃል። ለካ እንደዚህ አይነትን ፐርስፔክቲቭ አለ፣ ለካ እንደዚህ አይነትን ትምህርት አለ ብለህ እንድትመረምር ያደርጋል እንጂ እኔ ላስጨንቅ ፈልጌም ካስጨነቁ በጣም ይቅርታ ላስጨንቅ ፈልጌ ሳይሆን ቻሌንጅን ያደረኩ ቻሌንጁም ጥቅሙ ለእኔም ላንተም ነው እና ፎሎ አድርጌ ያለው በውስጥም ቢሆን አውራኝ። ዲያቆናቱም አሉ እዚህ እናትሽ አሉ እነ ዮሐድያ ያሉ ታላቅ ወንድሞች ከነጋዲሳይም አሉ። እናውራለን፣ እናግዝሃለን፣ ምንም ችግር የለው። አንድ ጥያቄ ብቻ ልጠይቃችሁ። እሺ እኔ ጋዲሳዩ ጨርሱ ሀሳብ ልስጥ። ሜቢ ዛሬ ጥያቄ እንስማውና ከቶፒኩ ጋር ካልሆነ ሳሚ ሌላ ቀን ወይ መጨረሻ ላይ አድሬስ እናደርገዋለን። እሺ ከርዕሱ ጋር ማይገናኝ ይገናኛል። አሁን በዚህ በወንጌል አማኞች ወይም ፕሮቴስታንት ወደ ኦርቶዶክስ ቤት መመለስ ባክስላይድ እንደማድረግ ተደርጎ ወይም በቃ ከእግዚአብሔር ቤት እንደመኮብለል ተደርጎ ይነሳል። የእናንተ ምልከታ ምንድን ነው የሚለውን ነገር አንዳችሁ ሌላ ጊዜ በውስጥ የምታወሩኝ ደስ ይለኛል። የትኛው ነው በእርግጥ ባክስላይድ ማድረግ የሚለውን ማለት ጎበዝ ወይም ወደ ኋላ ማፈግፈግ በውስጥም ችግር የለም በሰፊው እንትን እንላለን። ያ ጥሩ ጥያቄ ነው የጠየቀው። እንደው 30 ሰከንድ ውስጥ ለመመለስ ያክል ብዙ ጊዜ ሰዎች ከፕሮቴስታንት ወደ ኦርቶዶክስ ሲመጡ ወይ ደግሞ ወደ ጌታ ቤተክርስቲያን ሲመጡ ከእግዚአብሔር ቤት ነው የወጣኸው፣ ወደ ጨለማ ነው የገባኸው የሚለውን ንግግር ብዙ ጊዜ ሳሚ ለምን መሰለ የሚናገሩት ቤተክርስቲያንን ያለመረዳት ነው። ኦኬ ብዙ ሰዎች ቤተክርስቲያንን ሳያውቋት ነው የወጡት። የቤተክርስቲያንን ትምህርት፣ ሃይማኖቷን፣ ዶግማዋን፣ ቀኖናዋን አንደርስታንድ ሳያደርጉ ከቤተክርስቲያን ስለሚወጡ ኦኬ ከወጡ በኋላ ሌሎች ሰዎች በዙሪያቸው ያሉ ሰዎች ግን ወደዚህ ቤተክርስቲያን ሲጨመሩ ሲያዩ እንዲህ የሚባል ነገር አለ ጭንቅላታቸው ውስጥ የወጡበት ቦታ ልክ አይደለም የሚለውን ነገር ለራሳቸው ነግረዋል። አሲ ነው ገብቷል። ከኦርቶዶክስ ሲወጡ እነዛ ሰዎች አይ ልክ ያልሆነ ቦታ ነው ብለው ስለወጡ ሌሎች ሰዎች ወደዚህ ህብረት ሲጨመሩ ሲያዩ ግን ይሄ ነገር እንዴት ነው የሚለውን ነገር ለጭንቅላታቸው ይሄ ነገር አክሰፕት ማድረግ ስለሚከብዳቸው ባክስላይድ ነው ያረከው፣ ተንሸራተሃል፣ ወደ ጨለማን የመጣኸው እንደዚህ አይነት ቃላቶች ይጠቀማሉ። ነገር ግን እኛ ሁሌ እንደምንናገረው ማንንም መሞገት እንችላለን። እቺ ቤተክርስቲያን የጌታ ቤተክርስቲያን ናት። ኦኬ እቺ ቤተክርስቲያን ሐዋርያዊ ቅብብሎሽ ያላት ሳሚ ሌላ ጊዜ በሐዋርያዊ ቅብብሎሽ ርዕስም ስንገባ ዛሬ ፓትሪያርካችን ከብፁዕ ወቅዱስ አቡነ ማትያስ ጀምረን ወደ ኋላ ሄደን ጴጥሮስ ጋር መድረስ እንችላለን በቅብብሎሽ። ኦኬ ለ2000 ዓመት የነበረች ቤተክርስቲያን ናት። ጌታ በደሙ የዋጃት ቤተክርስቲያን እንደሆነች በሙሉ ልብ እናምናለን። በማስረጃ ማስደገፈ ማሳየት እንችላለን እና ከዛ አንጻር ነው የምንመለከተው። ሳሚሻ እሺ አመሰግናለሁ። ቃለ ሕይወት ያሰማልን። እሺ ወንድማችን በርታ። ጌታ በነገር ሁሉ ካንተ ጋር ነው። እሺ አንድ ነገር ጋይስ ላሳያችሁና ቀደም ዮሐድያ ሳይቷችሁ ነበር ጋይስ። አንድ ነገር ላሳያችሁ ነው ደግሞ አላቀም በትልቁ ነኝ አንተ እሺ ነኝሽ። እሺ አንዴ ላሳያችሁ የቅዱሳን መታሰቢያ ማድረግ እንግዲህ የቅዱሳን መታሰቢያ ማድረግ በእኛ ቤተክርስቲያን ሲሆን ጣዖት አምልኮ እስቲ አንተሽ ትልቁ ላይ አድርገኝ አንዴ የምትችል ከሆነ እሺ ቴንክ ዩ አንዴ እሺ በደንብ ስሙ። ይታች ያላችሁ ሰዎች የምታውቁ ሰዎች ልትኖሩ ትችላላችሁ። የማታውቁ ሰዎች ግን ይሄ መረጃ አዲስ የሚሆንባችሁ ሰዎች ካላችሁ በደንብ ስሙ። የቅዱሳን መታሰቢያ ማድረግ ወይ ደግሞ ለምሳሌ አሁን ዛሬ 21 ነበረች አይደል? የእመቤታችንን በዓል አክብረን ኦኬ 21 ነበረች። ይሄ የቅዱሳንን በዓል ማክበር ቀን ለነሱ ሰጥቶ ኮሜሞሬት ማድረግ ወደ ኋላ ተመልሰን በነ ቅዱስ ፖሊካርፕ ዘመን ሁሉ እንደነበረ ከዚህ በፊት በማስረጃ ማሳየት ይችላል። እሱ አይደለም ፖይንቱ። አሁን ግን ሰዎች ልክ የኛ ቤተክርስቲያን በደንብ አዳምጡታችሁ ያላችሁ ሰዎች ኦኬ በደንብ ስሙ። ሰዎች ልክ የኛ ቤተክርስቲያን የቅዱሳንን መታሰቢያ ለምሳሌ ቀን ሰጥተው ቅዱሳንን ባይዘው ለቅዱሳን መታሰቢያ ለምሳሌ ዛሬ የእመቤታችን በዓል ሲከበር ነበረ። ቅዳሴውን ሄዳችሁ ብትመለከቱ ግን የሚፈተተውም የጌታ ስጋና ደም ነው። ቅዳሴውም ደግሞ ሊትራሊ የጌታ ቅዳሴ የሚቀደሰው ራሱና ማስተዋል ይፈልጋል። ነገር ግን ልክ ቤተክርስቲያናችን የቅዱሳን መታሰቢያ ስታደርገ ጣዖት አምላኪ
ኦርቶዶክሳውያን ጣዖት አምላኪ ናቸው፣ ኢየሱስን አያመልኩም። ይሄው ከ1 እስከ 30 ሁሌ ቅዱሳንን ነው እንትን የሚሉት። እነዚህ አይነት ሰዎች ናቸው ባይዘው እንደዚህ አይነት መረዳት ያላቸው ሰዎች ማይንድ ሴት ያላቸው ሰዎች ናቸው ቸርችን የሚተቿት ቤተክርስቲያንን የሚተቿት። በጣም የሚያሳዝነው ኦኬ ዓመታዊ ክብረ በዓልም ሆነ የቅዱሳን መታሰቢያ ሲደረግ ራሱ ቤተክርስቲያን ቅዳሴዋ ምን እንደሆነ ኦኬ ምን እንደሚደረግ ራሱ አንደርስታንድ ያላደረጉ ሰዎች መሆናቸው ያሳዝናል። ኤኒዌይስ እኔ አሁን ማሳየት የፈለኩት ለሉተራን ቸርች ሚሱሪ ሲኖድ ወይ ደግሞ ኤልሲኤምኤስ ሉተራን ቸርች ሚሱሪ ሲኖድ አሜሪካ ውስጥ ሁለተኛ ትልቁ የሉተራን ሲኖድ አሜሪካ ውስጥ ሁለተኛ ትልቁ የሉተራን ሲኖድ 2.ምናምን ሚሊዮን ሜምበር አላቸው። ኦኬ 2.ምናምን ሚሊዮን ተከታይ አላቸው። ሉተራን ቸርች ሚሱሪ ሲኖድ አሜሪካ ውስጥ ሁለተኛ ትልቁ ሲኖድ ነው። እና እዚህ ጋር መታችሁ ስትመለከቱ ማንም ሰው ቼክ ማድረግ ይችላል። ኮሜሞሬሽን ባዮግራፊስ ይላል። ኮሜሞሬት የሚያደርጓቸው ወይ ደግሞ የሚያስቧቸው ማለት ነው። ካታጎሪልና በቸርች ይር ያስቀምጣቸዋል። እንግዲህ 12 ወራት አሉ እንደምታዩት። ኦኬ ጃንዋሪ፣ ፌብሩዋሪ፣ ማርች እያለ በየወራቱ አንዴ የሚዩት አድርገ ወንድማችን ይልማስ ጃንዋሪ፣ ፌብሩዋሪ፣ ማርች፣ ኤፕሪል እያለ እዚህ ጋር የተዘረዘረ ነገር አለ። በደንብ አስተውሉ። ለምሳሌ ጃንዋሪ ላይ ስመጡ እነዚህ ሉተራን ቸርች ሚሱሪ ሲኖድ ቀላል የሚባል አይደለም እንዳልኳችሁ ሉተራን በዲ ናቸው። ሉተራን ውስጥ ያሉ ናቸው። 2.ምናምን ሚሊዮን ተከታይ ያላቸው ናቸው። ለምሳሌ ጃንዋሪ 2 ላይ ስትመጡ እሺ ጃንዋሪ 10 ላይ ለምሳሌ ባሲል ዘግሬት ቅዱስ ባሲል ዘቂሳሪያ ይታሰባል። ለምሳሌ ጃንዋሪ 10 ላይ እሺ ይሄው እያያችሁ ጃንዋሪ 10 ላይ ባሲል ዘግሬት ኦፍ ሲዛሪያ ቅዱስ ባሲሊዮስ ይታሰባል። ግሪጎሪ ኦፍ ናዚያንዘስ ቅዱስ ጎርጎርዮስ ዘንዚናዙ ይታሰባል። ግሪጎሪ ኦፍ ኒሳ ቅዱስ ጎርጎርዮስ ዘኑሲስ ወይ ደግሞ እነዚህ ካፓዶሻን ፋዘርስ የሚባሉት ጃንዋሪ 10 ላይ ይታሰባሉ። ጃንዋሪ 20 ላይ ስትመጡ ሳራ ትታሰባለች። እናታችን ሳራ ማንጋ አሁን ባይዘው ያሳያችሁ ያሉት የኦርቶዶክስን አይደለም እንዴ? ምን ነው ወገኖቻችን መካነ ኢየሱሶች ወይ ደግሞ ሉተራውያን እንዴ ጌታን ረሳችሁት እንዴ? ጌታን ረሳችሁት? ጃንዋሪ 10 ላይ እነዚህ የካፓዶሻን ፋዘርስን የምታስቧቸው ጃንዋሪ 20 ላይ ሳራን የምታስቧት ጌታን ረስታችሁት ነው? ኧረ እንቀጥል። ጃንዋሪ 27 ላይ ቅዱስ ዮሐንስ አፈወርቅ ይሄው ጆን ክሪሶስቶም ዛሬ አንዱ ይነሳና የምን ዮሐንስ አፈወርቅ ነው የራሱ ጉዳይ ይላል። የምን እንትን ነው ይሄው ይታሰባል። ጭራሽ ቅዱስ ዮሐንስ አፈወርቅ ጆን ክሪሶስቶም ይሄ ፕሪቸር ጃንዋሪ 27 ላይ ይታሰባል። ኦኬ ፌብሩዋሪ 5 ላይ ብትመጡ ያዕቆብ ይታሰባል። ፌብሩዋሪ 10 ላይ ብትመጡ ሲላስ ይታሰባል። ፌብሩዋሪ 13 ላይ እንደዛው። ፌብሩዋሪ 14 ላይ ሰማዕታቱን ሁላ ይኸው ቫለንታይን የሚባሉን ሰማዕት ያስቡታል ሁላ ፌብሩዋሪ 14 ላይ። ፌብሩዋሪ 15 ላይ እና አናሲሞስ እና ፊሊሞን ይታሰባሉ። ኦኬ ፌብሩዋሪ 16 ላይ እንዴ ሰው በደንብ ስሙኝ ጋይስ፣ ሰው ፌብሩዋሪ 16 ላይ በርዝዴት የማን በርዝዴት? የፊሊፕ ሜላንክተን ከሉተር ጋር በተለይ በታድሶ እንቅስቃሴ ላይ ትልቅ ቦታ ነበረው የሚባለው ፊሊፕ ሜላንክተን። ኦኬ በኋላ ላይ ሉተርም ካረፈ በኋላ የሱ ልደት ይታሰባል ጋይስ። ይሄው በርዝዴቱ ፌብሩዋሪ 16 ፊሊፕ ሜላንክተን። እንዴ ፊሊፕ ሜላንክተን አንድ የሆነ ግለሰብ ከሉተር ጋር ያገለግል የነበረ ሉተርም ካለፈ በኋላ ለሉተራኒዝም እንቅስቃሴ ትልቅ አስተዋጽኦ ያደረገ ሰው ልደቱ ከታሰበ ሰው ምን ያህል አጋንንት ቢያድርበት ነው ድንግል ማርያም የተወለደችበትን ቀን ሰው ኦርቶዶክሳውያን አሰቡ ብሎ የሚንጫጫው? ጋይስ ኦርቶዶክሳውያን ድንግል ማርያም የተወለደችበትን የሷን የልደት ቀን ማሰባቸው ምን ያንጫጫዋል? የፊሊፕ ሜላንክተን ፌብሩዋሪ 16 ላይ በርዝዴቱ። ኦኬ ይሄው አባታቸው ደግሞ ዋናው ይሄው አባታቸው ማርቲን ሉተር ደግሞ ዶክተር ኤንድ ሪፎርመር ይሄው ፌብሩዋሪ 18 ላይ ሉተር ይታሰባል። ይሄው ፌብሩዋሪ 18 ሉተር የትኛው ሉተር? ዘረኛ የነበረው አይሁዶችን በጣም ይጠላ የነበረው አይሁዶች እንዲገደሉ ያደርግ የነበረው ስንት ገበሬዎች እንዲሞቱ ምክንያት የሆነው ሉተር፣ ስንት አጸያፊ ነገሮችን ይናገር የነበረ ሉተር፣ ሰካራሙ ሉተር ይሄው ፌብሩዋሪ 18 ላይ ታላቁ ሪፎርመር ታላቁ የታድሶ አባት ተብሎ ይከበራል ይታሰባል ፌብሩዋሪ 18 ላይ። ኦኬ ስለ ጌታ ብለው ራሳቸውን ግን ስንት መስዋዕትነት የከፈሉ በቢላ የታረዱ የተቆረጡ ስንት መከራን የተቀበሉ ራሳቸው ለክርስቶስ ኢየሱስ ያስገዙ ግን ቅዱሳን ሲታሰቡ ሰይጣን ምን ያደርጋል? በሰዎች በኩል ያድርና
ያንጫጫል። ይሄ ኮሜንት ላይ ምን አገባን እኛ የምናወራውን ስሙ። በጣም ማስተዋል የጎደለው ማህበረሰብ ኦኬ። ይሄው ፌብሩዋሪ 23 ላይ ቅዱስ ፖሊካርፕ ይታሰባል። የሰመርኔሱ ፖሊካርፕ ይሄው የፕሮቴስታንቶችን እኮ ማቴሪያል ነው ከፍተን እያሳየን ያለ ነው። ይሄው ይቀጥላል። ማርች ላይ ይመጣል። ኦኬ ይሄው እንዴ ኤፕሪል ላይ አለ ጋይስ። ሜይ ለምሳሌ ቅዱሳት ናቸው ሲታሰባል። ለምሳሌ ሜይ 2 ላይ ይሄው በቃ ሜይ ጁን በየወሩ ኦኬ በየወሩ ለምሳሌ ጁን 1 ላይ ስትመጡ ሰማዕቱ ዩስጢኖስ ይከበራል። ኢቭን ጉባኤው ላይ ይታሰባል። ይሄው የኒቂያ ጉባኤ ጁን 12 ላይ ይታሰባል። ምን አልኳችሁ? ዘ ኢኮኖሚካል ካውንስል ኦፍ ናይሲያ ይሄው ኤዲ 325 ኤዲ ላይ ጁን 12 ላይ የኒቂያ ጉባኤ ሁሉ ይታሰባል። ኢቭን ጉባኤ ይታሰባል። ኦኬ ይሄው እንዳለ አሁን ለምሳሌ ኦክቶበር ውስጥ ገብተናል አይደል? ሜቢ ከተወሰነ ቀን በኋላ የምታከብሩትን ነገር እንደው እንደ ካላንደር እንደትይዙ ላሳያችሁሽ። ኦክቶበር ላይ እንደው ሜቢ ለማክበር ምናምን እቅድ ካላችሁ ምናምን ነገር ሴፕቴምበር ኦክቶበር ያ አሁን በሚቀጥል ከዚህ በኋላ ዛሬ ኦክቶበር 1 ነው። እቅዳችሁን ሜቢ ካላንደር ላይ እንድታስቀምጡ መታሰቢያ እንድታረጉ። ለምሳሌ ኦክቶበር 9 ታላቁ አባታችን አብርሃም ኦክቶበር 9 ማለት ከ8 ቀን በኋላ በሉተራኖች ዘንድ መታሰቢያ ይደረግለታል። ኦኬ ዲያቆን ፊሊጶስ አለ አይደል? የሐዋርያት ሥራ ምዕራፍ 8 ላይ ያለው እሱ ይሄው ኦክቶበር 11 መታሰቢያ ይደረግለታል። ኦክቶበር 17 አግናጢዮስ የአንጾኪያው ቅዱስ አግናጢዮስ ይሄው መታሰቢያ ይደረግለታል። ኦኬ ስለዚህ እንዴ አሁን ይሄ ሉተራን ቸርች ሚሱሪ ሲኖድ የሚባል ኦልሞስት 2.ምናምን ሚሊዮን ተከታይ ያላቸው የነሱን ኦፊሻል ዌብሳይት ነው ከፍተን እያሳየን ያለ ነው ጋይስ። ለቅዱሳን መታሰቢያ ያደርጋሉ። ለምንድን ነው ፕሮቴስታንቶችም ጴንጤዎችም ደብል ስታንዳርድ የምትሆኑት? ልክ ኦርቶዶክስ ቤተክርስቲያን የጌታ ቤተክርስቲያን ከጥንትም ጀምሮ የነበረውን ቅዱስ ትውፊት ይዛ ለቅዱሳን መታሰቢያ ስታ ከጥንትም ጀምሮ የነበረ ማለት ነው ስታደርግ ጣዖት አምላኪ ከናንተ ጋር ህብረት የሚያደርጉት ኢቭን የእምነት አባታችሁ ወይ ደግሞ እኛ ለምሳሌ እውነት እናውራ ከተባለ ሌሎቹን ከሉተራኖች በኋላ የመጡ ጴንጤዎችንም ፕሮቴስታንቶችንም አናቃችሁ። ዋናዎቹ እንደው በተቃውሞ ደረጃ የምናውቀው እኛ እንደው ሉተራንን ነው። ፕሮቴስታንት ከተባለ እኛ እንደው የምናውቀው ሉተራንን ነው። ኦኬ ለምን ደብል ስታንዳርድ የምትሆኑት? ራሳችሁ ጋር ያሉ ስንት ነገሮች እያሉ ልክ የጌታ ቤተክርስቲያን ላይ በዚህ ደረጃ አፋችሁን ለመክፈት እንደው እንዴት አስቻላችሁ እንዴ? ጌታ ረስታችሁት ነው ጋይስ? ይሄው ዝርዝሩን እኮ እያየን ነው እንዴ። ጌታ ረስተውታል እኮ እነዚህ ሰዎች። ይሄው የቅዱሳን እንዳለ በየቀኑ የምናየው ቅዱሳን ናቸው። እነ አብርሃም ናቸው፣ እነ ቅዱስ አግናጢዮስ ናቸው፣ እነ ቅዱስ ዮሐንስ አፈወርቅ ናቸው። ጌታ ረስተውታል እነዚህ ሰዎች። ካሞን ኦኬ። ስለዚህ ደብል ስታንዳርድ አሉ። ይሄን ነገር የምናነሳው ምንድነው? በእውቀት ለወደፊት አሁን ይሄን ላይፍ ስታዩ የነበራችሁ ሰዎች በእውቀት አውሩ። በእውቀት ካሁን በኋላ ጣዖት አምላኪነት ነው ለቅዱሳን መታሰቢያ ማድረግ የቅዱሳን ቀን ሰጥቶ እንትን ማለት ጣዖት አምላኪነት ነው። ጣዖት አምላኪነት ከሆነ እንዳልሆነ እናሳያለን በመጽሐፍ ቅዱስም በቅዱስ ትውፊትም። ጣዖት አምላኪነት ነው ብለህ የምታምን ከሆነ ግን ከአንተ ጋር ህብረት ከሚያደርጉ ሰዎች ይሄን ጣዖት አምላኪነት መጀመሪያ ያስወጣ። ከነርሱ ጋር አንድ ነኝ እያልክ ሄዳ አምልኮ አብረህ እየፈጸምክ ኦርቶዶክስ ቤተክርስቲያን ጋር ሲመጣ እኛ ጋር ሲመጣ ደርሰህ ጣዖት አምላኪነት ነው አስበለን። ኦኬ ስለዚህ እንደዚህ አይነት ደብል ስታንዳርዶች ቢቆሙ ባይ ነኝ። ከዚህ አንፃር ነው ይሄን ሐሳብ እንትን ያልኩት። ገስት ላይ ሰዎች ስለመጡ ጋዲሳይ እንትኑን ፉል ዌብሳይት ላሳያቸው ከፈለጉ ከምን ላይ ያነበብክ እንደሆነ አንዳንዴ ጉግል አርጋችሁ ምናምን እያሉ ዌብሳይት እና ጉግል አንዳንዴ ያ ዳውንሎድ ማድረግ ይችላሉ። ባይዘው ይችላሉ። ኦፊሻል ዩቲዩብ ቻናል ምንድነው ይሄው እንትናቸው ዌብሳይታቸው ያው ሉተራን ቸርች ይላል። all these documents አላቸው። ይሄው ይሄ ሁሉ በፎልደር ይሄው ቸርች ኤንድ ስኩዌር ሚሽን frequently asked questions mission advertisement publications worship and prayer እዛ ውስጥ ታገኙታላችሁ። እና ይሄው በጣም ብዙ ነገር አላቸው። በዛ ውስጥ እያንዳንዱ ነገር ተቀምጦላችኋልና ይሄው ዌብሳይታቸው ይሄው ሚዙሪ ሲኖድ ይባላል። እና እሱ ላሳያቸው ብዬ ነው ጋዲሳይ ጊዜ ይስጥልኝ። ቴንክ ዩ ያሬዶ። ያሬዶውን እንዳሳያችሁ ዌብሳይቱ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ኦፊሻል የራሳቸው ዌብሳይት ስላላቸው ምንም ከራሳችን ጨምረን
የምናወራውም ነገር የለምና ይሄን ለማሳየት ያክል ነው። እሺ ዮሐዴ አለ